የልትሄጂ ብቻሽን እንድትሄጂማ አልፈቅድልሽ ማዬ አንዳንዴ ነገሮችን በራሴ እንድጋፈተኝ አልተውሽም አንኪ ሰው ማመን ቀብሮ ነው ሲሉ አልሰማሽ አላውቅም ሰው ፍጹም አይደለም ከሆነ ተሳክቷል እንግዲያውስ ቦርሳ ውስጥ ዶላር አጭቅበት ከነገ በኋላ የማርቆስ ጉዳይ ፍርድ ቤት ነው የምታየው እናየህበት ስዩም ከኛ ጋር እየሰራ አይደለም ያለው ልጁን ከኛ ከሸሸ ራሱ ቆይቷል አቤል ወዴት ነው ወጥቼ ነበር ባሉ ሱቁ ስጠይቀው ሶፍት ገዝታውን ጋር ነበር የሚነገር እሷ አልተረጋገጠም ገና እየተፈለገች ነው ማንም እንዲይዛት አልፈልግም እኔ ነኝ የቆሰልኩባት የኔ አባት ባንቺ አፍ የሚጠራ ሰው አይደለም ተናገሪ ምን ፈልገሽ ነው የቀረብሽው ሊነገርኩሽ እኮ ፍቅር ፈልጌ ነው ሌላ ምን ፈልጋለሁ ውርስ ከሆነ አለካሽ ይጠልፋት እንደነበር መረጃውን እንዴት አወቅ መረጃው ነበር ማለት ነው መረጃው ነበር ማለት ነው እንዴት አወቅ ማናቸውስ ጠላፊዎቹ እኔ እንኳን ያው ፕሮፌሰር እንድጠብቃት አዘውኝ ስለነበረ እንከታተላታል ጠላፊዎቹ የማጋሾቹ እነማን እንደሆኑ ታውቃቸዋለህ አሎ ቆይቱና እንገባለን እሺ ኖ ሙቱ ሄሎ ዛዲግ አንቺን አየኋት አዎ በመኖሪያ ቤቷ ቴራስ ላይ ያየኋት ነው ደስ ብሎኛል እሺ ምን ፈቀደልሽ ልቀቀኝ ምን ፈቀደልሽ ምኑን አንቺው ነው ምን እያልክ ነው ልቀቀኝ ሰቶ እዚህ ጭጭል ልቀቀኝ አቤል ሳሎን ሰው ይፈልጋል የምን ሰው እኔ እንጃ አንዱ ቶማስ ነኝ ብሎኛል በእውነት አንቺውን በዚህ እድሜሽ ይሄንን የሚያህል ትልቅ ስራ በመስራትሽ በእውነት በጣም ደስ ብሎኛል ለዛውም ኒውክሊየር ሳይንስ ይገርማል በጣም አደራይ ብዙ ነው ሸክሜ የሚያናል ነው እናትና አባቴና ሀገር ትቼ መጣሁት አንድም ለሽሽት አንድም ለኩራት ነው እንጂ ትውልድና እድገትሽ አሜሪካ ነገር ነው ማለት ነው አዎ አማርኛሽ ግን አይመስልም የወላጆቼ ውጤት ነኝ እውነት አሁን ወጣቷ ሳይንቲስት ከለላ ያገኘች ይመስላል ጉዳዩን ፖሊስ ከያዘ እኛ ዳር ቆሞ ተመልካች እንዳንሆን ልብ ብንገዛ ነው የሚሻለው
ልብ ያጣን እንኳን አይመስለኝም። ልብ ቢኖረንማ ለመገዳደል ባልተፈላለግን ነበር። ስለዚህ አንኪዮንን ለማጥመድ አቋማችን ስለሚመሳሰል አብረን ብንሰራ ነው የሚሻለው አይመስልህም? ከዛ በፊት አንቺ ማነሽ? አንተስ ማን ነህ? ይሄን ለመመለስ ጊዜ የሚያስፈልገን ይመስለኛል። ምን ታያለሽ? ይቻላል። እርግጠኛ ነህ ልታገኛት ወስነሃል? ቆየሁ ከወሰንኩኝ። አንተስ ምን ታስባለህ ዶክተር? ከሁኔታው አንጻር አንኪዮንን ቢያገኛት ጥሩ አይመስልም? ያው አንኪዮን ከደረሰባት አደጋ አንጻር እንኳን ፍቅረኛ የሆነ ሰው ማንም ቢያጽናናት የተሻለ ነው የሚሆነው። አሁን ለፖሊስ ቃሏን እየሰጠች ይመስለኛል። አዎ ስትጨርስ ትመጣና ታገኛታለህ። በራስ መተማመንሽ በጣም ደስ ይላል። ነገ ምን እንደሚያጋጥመኝ አላውቅም። ከፊቴ ብዙ ከበቦችና እንቅፋቶች አሉ። አይዞሽ፣ ድል ታደርጊዋለሽ። እኛም ከጎንሽ አለን። እሺ፣ አመሰግናለሁ። ለዚህ ነው ማለት ነው ብዙ ሰዎች የሚከታተሉሽ። ታሪክ የረጅም ነው ኢንስፔክተር። ባሳለፍሽው ከባድ የህይወት ውጣ ውረድ ባዝንም በጥንካሬሽ ደግሞ በጣም ኮርቻለሁ። በጽናትሽ ሳላደንቅሽ አላልፍም። አይዞሽ፣ ከዚህ በኋላ ግን ይሄ ድብብቆሽ መቆም አለበት። አሁን ተመስገን ነው ጥሩ ቤተሰቦች አግኝቻለሁ። ከጎን የሚደግፉኝም ተቋማቶች አሉ። አዎ፣ ጽኑ ከለላም ግን ያስፈልግሻል። በዚህ ጉዳይ ላይ እንወያያለን። እሺ፣ በጣም አመሰግናለሁ። ግዴታችን ነው፣ ስራችንን ጭምር። እኔ ሰውዬ ምንም አላማረኝ። ጉረኛ ቢጤ እንዴት ገነኝ? እኔ እንጃ። ከአንተ ደንቁራል እንዴ? ምንድን ነው ታዲያ ደውለህ ዝም የምትለው? በሰላም ምንድን ነው? እንደምን ዋልክ አባዬ? ና እንግዶች ላስተዋውቅ። የአንኪ ፍቅረኛ ቶማስ የሚባለው እሱ ነው። ኦ ቶማስ፣ በዝና ነበር የማውቅህ። ዘውገ እባላለሁ። ቶማስ፣ ስለተዋወቅን ደስ ብሎኛል። ጓደኛዬ ነች። ሰላም፣ ተአምር እባላለሁ። ዘውገ እባላለሁ። አባዬ፣ አንኪ ከነቹና ሀገር ያላትን ጉዳይ ከፈጸመች በኋላ ልቧ ላይ ይቅርታ እንዲሰበር ማለት ያለብህ ነገር እባክህ ካለ እንድትላት እፈልጋለሁ። ይህን ያህል አማላጅ የሚያስፈልገው ነገር ነው ዶክተር? አያስፈልገውም ተአምር። አቤል ነገሩን እያጋነነው ነው። በሁለቱ ፍቅረኛሞች መካከል ደግሞ መላእክቶች ስለሚቆሙ በቀጥታ ሄዳ እናግራት። እውነት ነው፣ እሱ ሳይሻል አይቀርም። በሉ ደህና ዋሉ። ምን በሰላም ነው? በቃ እዛው እንገናኝ። መቼም ጥሩ ነገር እንደተወያያችሁ ተስፋ አድርጋለሁ። አዎ፣ ስላንተም አውርተናል። በቀጣይ ደግሞ ጠለፋውን እንዴት እንዳከሸፍከውና ከሱ ጋር ተያያዥነት ባላቸው ጉዳዮች ላይ ካንተ ጋር መነጋገር ይኖርብናል። ፈቃደኛ ነኝ። አመሰግናለሁ። እኔ የዚህ ሰውዬ ጀግንነት ምኑም አይታየኝም። ምን ለማለት ነው ግን? ምን ያልተመቸሽ? ራሱ አፍኖ ወስዶ ራሱ አምጥቷት እስኪሆነ ማን ያውቃል? ያለ ማድረግ ምን ምክንያት ይኖረዋል ብለሽ ነው? እሱ ራሱ ያውቃል። እኔ አላውቅም። ሄሎ ኤንዞ፣ ለምን ደወልክ? አንኪዮን ከእጄ አምልጣለች እያልኩህ ነው። አማርኛ ቁልጭ አድርጌ አውቃለሁ። ከአቅሜ በላይ በሆነ ችግር ከእጄ አምልጣለች እያልኩህ ነው። በቃ ከዚህ በኋላ ካንተ ጋር አብሬ መስራት አልፈልግም። ሁለተኛ አትደውልልኝ። በነገራችን ላይ ስለተደረገልኝ ነገር ሁሉ አመሰግናለሁ። ገና ጫፍ እስክትደርሺ እጠብቅሻለሁ። አስፈላጊ ከሆነ ህይወቴንም ልሰጥ ዝግጁ ነኝ።
ቡታጀራ ምን እንደምል አላውቅም። ብቻ ግን ሰው መሀል ሆኜ ሰው ስፈልግ ያገኘው አንተን ነው። በጣም አመሰግናለሁ። ምን ማለት ነው? ሰላም ወይ? ቆይ ግን ለምን ሳበልታ አትሄዱ? አይደለም ጊዜ የለኝም አንቺ። ባይሆን ሌላ ጊዜ በሰፊው እንገናኛለን። እሺ። መልካም ጊዜ። እሺ። አመሰግናለሁ። አንቺ እንግዳ እየጠበቀሽ። ማነው? ቶማስ ነው። ግቢ እናገኘው። ቶማስ ማነው? አንቺ አባዬ ሄሎ ሽፈሩ፣ እንዴት ነህ? አለ ገና ነኝ። አንቺን አያት። እውነት አልዋሽም። በዚህን ሰዓት ላይ አንቺውንም በአይኔ በብረቱ አያየው ነው ማናገርሽ። ጀግና፣ ዛሬ እውነትም አምርረሃል። አው ከፖሊሶች ጋር ነች ያለችው። ምናልባት ስለመጠለፏ ጉዳይ እያወሩ ይመስለኛል። ለማንኛውም መጨረሻውን ተከታተል። ፍሬ ያለው ነገር ይዘህና ባይ። ማዬ ምን ነው ብቻሽን እዚህ የምታደርጊያለሽ? አንዳንዴ ብቻ መሆን ጥሩ ነው ልጄ። ብዙ ነገር እንድታስብ ያደርግሽ። ማዬ እንደዚህ ስትሆኝ ማየት አልፈልግም። አንቺ ብቻሽን ሆነሽ ተጠቃሽብኝ እኮ ልጄ። ምን እያልሽ ነው ማዬ? ይሁላ ሰውስ፣ ይሁላ ቤተሰብስ? እሱ ልክ ነሽ፣ ትክክል። ግን ጥቃትሽን ሳይ ወይ አባትሽ በኖረልሽ ኖሮ ወይ አንድ ወንድም ወልጄልሽ ቢሆን ኖሮ እያልኩ እየተፍሰከሰኩ ነው ልጄ። ያንቺ ነገር ግራ ገብቶኛል። እሱ ማዬ ቆይ አሁን ደግሞ ምን የሚያስተክዝ ነገር ተገኘ? አባዬ አንቺውን ልትወቀስ ይገባል። ውስጧን በጥላቻ ሞልታ ራሷን እየጎዳች። ይቅርታ ቤል፣ ቶማስን ለእኔ ላይሆን ቀብሬዋለሁ። ስለዚህ ከሞት ጋር ምን አደርጋለሁ? አንኪዮን ይሄን ካንቺ አልጠብቅም። ይቅርታ ከእግዚአብሔር እንጂ ከሰው አለመሆኑን ከምታውቅ ከአንዲት ምሁር ይህን በመስማቴ በጣም አንቺ ይቅርታ ልብ ከሌለሽ ፈጽሞ ወደ ፍቅር መግባት አልነበረብሽ። ለሰው ልጆች ቆምኩ ባልሽበት ምዕራፍ ላይ ፍቅረኛሽን ይቅር አለ ማለት አይከብድም? ቶማስ የታለ? የታለ ቶማስ? ሳሎን ነው። አንተ ከልጄ ምንድን ነው ያለ ጉዳይ? ወይዘሮ ምስራቅ በተወናበደ ስሜት ልቦናው እንዳዘነብኝ ይገባኛል። እውነት እንደ ንጋት እስኪጠራ ድረስ በትዕግስት እጠብቃለሁ። አንቺ እንኳን ለዚህ አበቃሽ። ስትጎጂ ባለማየቴ እድለኛል። ግን በችግርሽ ጊዜ አጠገብሽ ስላልሆንኩኝ በጣም አዝኛል። አይዞ፣ ሰው መሆን በራሱ እንዲህ ነው። በፈተና ወድቀን መነሳትን ባናስብ ኖሮ የሰው ልጅ ደግሞ መነሳት ባልቻለ ነበር። አንቺ እስቲ ያልሽኝን አስታውሽ። የአባቴን ሐዘን ያስረሳኝ፣ ሴትነቴን ያከበረ ፍጹም የሆነ ሰው አገኘው ብለሽኝ ነበር። ታዲያ የሰው ዛሬ አንገቱን ዝቅ አድርጎ ቀና ሲያል ያንቺን ይቅርታ እየለመነ። ሁላችሁም በእኔ ነው የምትፈርዱት? ያን ቀን በሞኒካ እጅ ውስጥ ብገባ ኖሮ ምን ሊፈጠር እንደሚችል አስባችሁታል? አሳልፎ ሰጥቶኛል፣ ክዶኛል። ትክዳለህ? መልስ አለ? አያችሁ፣ መልስ የለውም። ወይኔ ጉዴ! እሺ ሶፍት ጨርቅ ነገር አቃብሉኝ እስኪ። ቆይ ሲነስር ከሆነ ቀና አድርገው። ይቅርታ ትንሽ አስጠባኩ። ምን የለመድኩት እኮ ለጠብቅ ጉዳይ ነው የፈለግከኝ መሰለኝ።
አዎ አንቺውን ቀምሯን በሚያውቁ ሰዎች ሳትጠለፍ አትቀርም። ይሄን ልነግርህ ነው። ኧረ እባክህ ይገርማል። አንተ እንዴት ልታውቅ ቻልክ? እናት ነች ነገረችኝ። አንድ የምጠረጥራት ሞኒካ የምትባል ሴት አለች። እሷ ሳትሆን አትቀርም የጠለፈቻት። ሞኒካ ማናት? የኢንዞ እጅ ፍቅረኛውም ናት ይባላል። ኢንዞ ራሱ ማን ነው? የቀድሞ አለቃዋ ነው። ሚሽኑን በመላይነት የሚመራው እሱ ነው። አንተ እንዴት ልታውቅ ቻልክ? ዘመዴ ነው። አብሬው እንድሰራ ይጋበዘኝ እሱ። ኧረ ታዲያ ለምንድን ነው ለእኔ የምትነግረኝ? ቀኝ እጅህ እኮ ነች። እናት አንቺ ምን ቦቸራ እውነትሽን ነው? እስኪ ሙት በይኝ። እሺ በቃ እደውልልሻለሁ። ቆይ ግን አንተ ለምን ዋሻኝ? ምን ብዬ? አንቺሆንን ከጠላፊዎቹ አንተ እንዳስታልካት ለምን አልነገርከኝም? ቆይ ይሄን ሁሉ ስለፈልፍ ዝም ብለህ ታዳምጠኛለህ? አይዞህ፣ በመለፍለፍ ውስጥ ሞኒካ የምትባል ቁልፍ ሴት እንዳለች ስላሳወቀኝ አትቆጭ። በጣም ትገርማለህ። ይልቅ ስለ አንቺሆን አድራሻ፣ ማንነት፣ ምንነት የምታውቀውን ሁሉ እንድትነግረኝ እፈልጋለሁ። የአንቺሆንን ጠላቶች መደምሰስ የምጀምረው ከሱ ነው። ችግር የለውም። ከበር የምትመለስ ትመስላለህ። ግባ። ህመም ነው? ብስጭት? ምን ነው? ከማን? በኤንዞ። ምን ነው? እሱ ወደፊት የሚናገር ይሆናል። አሁን አንድ ነገር ቃል እንድትገባልኝ እፈልጋለሁ። በምን? ታማኝ ለመሆን። ማለት ከዚህ በፊት ታማኝ አልነበርኩም ማለት ነው? በለጠ ታማኝ ለመሆን አንቺሆንን በእጃችን ማስገባት አለብን። ከዛ አደናችንን በሚስጥር ሁለታችንን ይዘዋለን። ምን ይመስልሃል? አስብበት። ስዩም አገልግሎቱን ጨርሷል። ስለዚህ መወገድ አለበት። ወስነሻል? ሁሌም የወሰንኩትን ነው የምናገረው። አሁን አንተ ወደ አንቺሆን ትሄዳለህ፣ እኔ በልጅራ ጋር ሄዳለሁ። ማራኪ፣ በግልጽ እንነጋገር። ቀጥይ። ባንደባበቅ ሁለታችንም ለሌሎች የምናገለግል ባሮች እንደሆነን እንመን። አለቃሽ ማን ነው? ላንሸዋወቅ ቃል አስረናል አይደል? የኔ አለቃ ዛዲቅ ይባላል። ሄድ ኳርተራችን እስራኤል ነው። የኔ አለቃ ደግሞ ጆን ይባላል። ከአሜሪካ ነው። እዚህ ከመጣ በኋላ ነው እኛን የመለመነን። የሁለታችንም ጥቅም አንድ ነው፣ ገንዘብ። ለምን የራሳችን ጌቶች ራሳችን አንሆንም? አንቺሆንን ጠልፈን ገበያ እናውጣት እያልሽ ነው? በትክክል። እሷን ከያዘን አውሮፕላን የማንገዛበት ምንም ምክንያት የለም። ይህን ስትይ የቅንጦት መርከቦች ባይኔ ላይ ዞሩብኝ። በደንብ አዳምጠኝ፣ ቀልድ አይደለም። ቀመሯን ለሽያጭ ብናቀርበው በሀያላን ሀገራት መካከል ጨረታው እንደሚጦፍ እመን።
አሁን ልቤ ውስጥ ገባሽ። ድርድራችን በቢሊዮን ዶላሮች እንደሚገመት ተስፋ አደርጋለሁ። ለምን ሆስፒታል አንወስደውም? አልፈለገማ። የግድ መታየት አለበት። እንዴት ነው? ተኝቷል መሰለኝ። እንቅልፍ አይመስለኝም፣ ድካም ነው። አሳስቦን ነበር። እንዴት ነህ? ደህና ነኝ። መነሳት ትችላለህ? ቶሚ ይቅርታ፣ በቃ ምን ሰላም ለዚህ ቤት ከየት ነው? ከጣቢያ ነው። ራይልን ዋሶኛ ያስፈተዋል። አንተ? አዎ። ምን ነው ችግር አለ? ከአንተ ጋር እንነጋገራለን። አቤል ህግ ነፃ አርጓታል። ጨረስኩ። እሺ ጀግኒት፣ እንዴት ነሽ? ወደ ጉዳይ በእንዲህ አይነት ሁኔታ መገናኘታችን ያው ወደ መጣህበት ጉዳይ ትገባ። እንግባ። ገዳይ ትመስላለህ። አንቺ ደግሞ ለመሞት የመጣሽ ትመስያለሽ። መቃብርህን ተሸክመህ እየዞርክ እንደሆነ ብታውቅ እንዲህ ከጎኔ ባልቆምክ ነበር። እንግዲህ አንዴ መጥቼ ቆሜያለሁ። ከቆምኩ በኋላ ምን እንደሚከተለኝ ልትነግሪኝ ትችያለሽ? ፈርተሃል? አዎ፣ የፈራው ይመስላል። ጸብን መሸሽ ፍርሃቱን እንዴ? ይልቅ እንደ ተማረ ሰው ብንነጋገር አይሻልም? እባክህ ቀጥል። ጀግናና ቆራጥ ትመስያለሽ፣ ግን ያንኪዮንን ቀመር ለምን እንደፈለግሽው እንደውባው። አንተ ማነህ? የጀርባ ታሪክሽን አውቃለሁ። ዘርሽን ተመልከች። ትኩር ብለሽ አይኖቼን ተመልከቻቸው። ከዛ ደግሞ የቆምሽበትን የረገጥሽውን ምድር ተመልከች። ወዝሽ ከዚህ አፈር ጋር ውህድ ነው። ዘርሽ ግንድሽ ኢትዮጵያዊ ነው። እና ታዲያ ማንን ነው የምትወጊው? አንድ የሚወጋሁት አካል የለም። ስለማታውቀው ነገር እያወራህ ነው። ማንን ወጋው? አባትሽ የሰላም ተጓዥ ነበሩ። ሰላምን አቀንቃኝ፣ ከኢትዮጵያ አፈር ከለምለሟ ማህፀን የተገኙ የሀገር ምልክት ነበሩ። አንቺ ግን የቆምሽባትን ምድር አፈሯን፣ ሳሯን፣ ቅጠሏን ቆርጠምጠም አድርገሽ በልተሽ እንደገና ደግሞ በኩሬዋ ለመጫወት አልተጫወትኩም። አቤል አንድ ጊዜ አናግረኝ። አቤል እኔ ነፍሰ ገዳይ አይደለሁም። ይቅርታ አሌክስ። አቤል 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 ናናግረኝ፣ ናናግረኝ። ናናግረኝ። ለምን ሁሌ በሰው ፊት እንደምታሳንሰኝ አላውቅም። እኔም መራራ ደም አለኝ፣ የሚያዝን የሚከፋ ስሜት አለኝ።
እንዲህ እንደናከኝ እግሮቼ ስር ወድቀህ ትለምነኛለህ። ቱ የሀብት ምዝገባና ማጣራት ሊካሄድ ነው። ሀብቱ እንዴት እንዳፈራው ማስረጃ አዘጋጅ። ያው በረሃ ገመድ ሸጬ የሀብቴን የእድሜን ግማሹን ዘመን ጥሪ ግሬ እንዳካበትኩት ሁሉም ሰው ሁሉም ያውቃል። አመረርከው። ይቅርታ ልጅ ነው። ያው እርሶ ራሱ ያስተማሩኝን እኮ ነው መልሼ እየከፈልኩት። አቶ ሽፈራው ከሀብትና ንብረት ምዝገባ ደብዳቤ ይዤልህ ነበር። ጥሩ። እሺ፣ ሰላም ነው። ግባ፣ ቀጥል፣ ግባ።